አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የፍትህ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ደብረጽዮን ለአዲሱ ዓመት የምስራች የሚሆን ውሳኔ ወስነናል ብለዋል። በዛሬው ዕለት በስራ አስፈጻሚ ኮሚቴ ተወስኖ ይፋ የሆነ ነው ተብሏል። አጠር አድርገን እንመለከተዋለን። በሀገራዊ ምክክሩ ቀጣይ ሂደት ላይ ትኩረት ሊሰጥባቸው ይገባሉ የተባሉ ምክረ ሀሳቦች በዛሬው ዕለት ቀርበዋል። በማን ቀረቡ ምክረ ሀሳቦች ውስጥ ምንድናቸው የሚለውን በዝርዝር ተሰሙታላችሁ። በጦርነቱ ከአዲስ አበባ ጥብቅ ማሳሰቢያ ተሰጥቷል። በድንበር እየተጠጋ ባለው ውጊያ ከአዲስ አበባ ጥብቅ ማሳሰቢያ ወጥቷል። በምስራቅ ጉራጌ ዞን ሶዶ ወረዳ በታጣቂዎች በተፈጸመ ጥቃት ንጹሃን ተገድለዋል። መኖሪያ ቤቶችና ሱቆች በእሳት ተቃጥለዋል። ከፍተኛ ውድመትም እንደደረሰ ተሰምቷል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ባለስልጣናት ለሕፃናትና እናቶች ከተያዘ የጤና በጀት ላይ እጅግ ውድ አይፎን ስልክ ወደ 400,000 ብር በሚጠጋ ገንዘብ መገዛቱ ውዝግብ አስነስቷል። ባለስልጣናቱ ከስራ ታግደዋል። የዓለም ባንክ ለኢትዮጵያ ባንኮች ማጠናከሪያ ፈቅዶት ከነበረው $700 ሚሊዮን ውስጥ $235 ሚሊዮን በድንገት መሰረዙ ታውቋል። በሌላኛው መረጃችን የትራምፕ አስተዳደር በሳምንቱ በሱዳን ላይ ሙሉ በሙሉ የመሳሪያ ማዕቀብ እንዲጣል ያወጣው ሐሳብ በሩሲያና ቻይና ከፍተኛ ተቃውሞ ገጥሞታል። እነዚህ ሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 8343 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የነ ደብረጽዮን የአዲስ ዓመት ውሳኔም ደብረጽዮን በዛሬው ዕለት በፕሬዝዳንታዊ ጽሕፈት ቤታቸው አማካኝነት ውሳኔዎችን እንዳሳለፉ አስታውቀዋል። ከቀናት በኋላ በሚብተው አዲስ ዓመት ዋዜማ ቀናት ላይ ይተገበራል ተብሎ የሚታሰበው አዲስ ውሳኔ በክልሉ ካሉት ቁጥራቸው ይፋ ካልሆኑ እስረኞች መካከል የተወሰኑትን በምህረት ለመልቀቅ የተወሰነ መሆኑን ነው የደብረጽዮን ጽሕፈት ቤት ከሰዓታት በፊት ባወጣው መግለጫ ያስታወቀው። በዚሁ የምህረት ውሳኔ ውስጥ ለ573 ታራሚዎች ይቅርታ ለማድረግ ተወስኗል። ለ573 ታራሚዎችና ቤተሰቦቻቸው የ2019 ዋዜማ ቀናት ታላቅ የምስራች ቢሆንም በምህረት የሚለቀቁት ታራሚዎች በምን አይነት ወንጀሎች ውስጥ የእስር ጊዜያቸውን ሲፈጽሙ የነበሩና እነማን ናቸው የሚለው ጉዳይ ግልጽ አይደለም። የደብረጽዮን መንግስት ከዚህ በተጨማሪ ሙስናን ለመዋጋት እንዲቻለኝ የጸረ ሙስና ኮሚቴ እንዲቋቋም ወስኛለሁ ብሏል። ትግራይ ክልል በአሁኑ ሰዓት ከዛሬ ነገ ይፈነዳል በሚል የጦርነት ደመና ውስጥ ትገኛለች። በዘንድሮ ዓመት የክረምት ሁናቴ እጅግ አነስተኛ በመሆኑ በርካታ ዜጎች የድርቅ ተጎጂ እንደሚሆኑ ከወዲሁ የሚጠበቅ ነው። ባለፈው ጦርነት ጋር በተያያዘ በርካታ ተፈናቃዮች አሉ። አሁን በፌዴራሉ መንግስትና በህወሓት መካከል የተፈጠረውን ውጥረት በንግግር ለመፍታት የአፍሪካ ህብረት እንዲሁም አሜሪካ ከፍተኛ ጥረት እያደረጉ ነው። የጉራጌ ዞኑ ተኩስ። በምስራቅ ጉራጌ ዞን ሶዶ ወረዳ ከአጎራባች አካባቢዎች የተነሱ የታጠቁ ኃይላት በፈጸሙት ጥቃት የንጹሃን ዜጎች ህይወት ማለፉን፣ በርካቶች መቁሰላቸውና በንብረት ላይ ከፍተኛ ውድመት መድረሱ ተሰምቷል። አንድ የሀገር ውስጥ ብዙሃን መገናኛ ከአካባቢው ነዋሪዎችና ከዓይን እማኞች ያሰባሰብኩት ባለው መረጃ ባለፈው ነሐሴ 18 ቀን 2018 ዓ.ም ምሽት ጀምሮ በድንገት የተከፈተ ይህ የኃይል ጥቃት በማግስቱ ነሐሴ 19 በሱተን በጥያና በዚያ ዙሪያ ባሉ የገጠር ቀበሌዎቹ በስፋት ተሰራጭቶ መዋሉን አመላክቷል። በጥቃቱ ሳቢያ ንጹሃን ዜጎች በጥይት ተመተው ህይወታቸውን ከማጣታቸው ባሻገር ቁጥራቸው የበዛ መኖሪያ ቤቶችና የንግድ ሱቆች በታጣቂዎች ወድመዋል፣ በእሳት እንዲቃጠሉም ተደርገዋል። ሰፊ የንብረት ዘረፋ እንዲሁም በአሁኑ ወቅት በሺዎች የሚቆጠሩ ነዋሪዎችም ህይወታቸውን ለማዳን ቀያቸውን ጥለው መሸሻቸውን የተሰማው። በተለይም በሱተን ከተማ ጥቃቱን ለመከላከል ሲሞክሩ የነበሩ ሰዎች ሰለባ ሆነዋል። የአካባቢው ነዋሪዎች እንደሚናገሩት ይህ የታጣቂ ቡድን ከዚህ ቀደምም በተደጋጋሚ የዞኑን ድንበር በኃይል ጥሶ በመግባት የተደራጀ የሰዎች እገታ፣ የከብትና የንብረት ዘረፋ እንዲሁም ተከታታይ ጥቃቶችን ሲፈጽም ቆይቷል። የሚመለከታቸው የክልልና የዞን የመንግስት የጸጥታ አካላት ለህዝቡ አቤቱታ ተገቢውን የጥበቃ ምላሽ ሳይሰጡ በመቅረታቸው ችግሩ ተባብሷል ብለዋል።
ነዋሪዎቹ በአሁኑ ወቅት በወረዳው የተሰማራው የአካባቢው የሚሊሻ ኃይልና የአድማ ብተና ፖሊስ ጥቃቱን የመክታትና ታጣቂዎችን የመመከት አቅም የለውም ብለዋል። በአሁኑ ወቅት ክልላዊ መዋቅሩ ህዝቡን ከአደጋ መታደግ እንዳለበትም አሳስበዋል። የፌዴራሉ መንግስትና ሀገራዊ የፌዴሪ መከላከያ ሰራዊት በአስቸኳይ ጣልቃ በመግባት የህዝቡን ደህንነት እንዲያስከብሩና ዘላቂ የደህንነት ዋስትና እንዲሰጧቸውም ነዋሪዎች ጥሪ አቅርበዋል። በድንበሩ የአየር ድብደባ የአዲስ አበባው ማሳሰቢያም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ከሱዳን የእርስ በርስ ጦርነት ጋር በተያያዘ ጥብቅ ማሳሰቢያ ሰጥተዋል። ሊቀመንበሩ በቻድ ድንበር ቀጠና ላይ የአየር ጥቃት መፈጸሙን ተከትሎ ሁሉም ተፋላሚ ወገኖች ከፍተኛ ጥንቃቄ እንዲያደርጉ ከአዲስ አበባ ዋና መስሪያ ቤት ጠንካራ ማስጠንቀቂያ አስተላልፈዋል። ሊቀመንበሩ ዛሬ ረቡዕ ነሐሴ 20 ቀን 2018 ዓ.ም በሰጡት መግለጫ ትናንት ነሐሴ 19 በቻድ ቀጠና ውስጥ የተሰነዘሩትን የአየር ድብደባዎች በስጋት መመልከታቸውን ገልጸው የአፍሪካ ህብረት ለአባል ሀገራቱ ሉዓላዊነትና የግዛት አንድነት እንዲሁም ለድንበሮቻቸው ያለውን ጽኑ አቋም አረጋግጠዋል። የሱፍ በሱዳንና በጎረቤት ሀገራት መካከል ያለውን ውጥረት ይበልጥ ሊያባብሱ ከሚችሉ ማናቸውም አይነት ድርጊቶች ሁሉም ወገኖች እንዲታቀቡ አሳስበዋል። የሱዳን የጄኔራሎች ጦርነት ድንበር ተሻግሮ ወደ ጎረቤት ሀገራት እንዳይስፋፋ አፋጣኝና አስፈላጊ የሆኑ ቅድመ ጥንቃቄዎች እንዲወሰዱም ጥሪ አቅርበዋል። የአዲስ አበባው የአፍሪካ ህብረት መግለጫ አጽንኦት ሰጥቶ እንደሚያሳየው በቀጠናው ሀገራት መካከል ሊከሰቱ የሚችሉ ድንበር ተሻጋሪ ወታደራዊ ክስተቶችን አስቀድሞ ለመከላከል የጋራ ድንበሮችን ደህንነት በአስተማማኝ ሁናቴ ለማጠናከርና የአጠቃላይ ቀጠናውን የጦርነት አዙሪት ስጋት ለመቀነስ በሀገራቱ መካከል ያለው ውይይትና ትብብር በአስቸኳይ ሊጠነክር ይገባል። የሱዳን ጦርነት ከተቀሰቀሰበት ከፈረንጆቹ ሚያዝያ 2023 ጀምሮ በሚሊዮን የሚቆጠሩ ሰዎችን ለከፋ ስደትና እልቂት ዳርጓል። የጦርነቱ ዳፋና የአየር ጥቃት ጎረቤት ሀገራትን በይፋ ሰለባ ማድረግ መጀመሩም በአፍሪካ ቀንድ ደህንነት ላይ ቀውስ መፍጠሩ እየተነገረ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር የቻዱ የአየር ድብደባን አውግዘው ሁናቴው ሳይባባስ በዲፕሎማሲ መንገድ ለመፍታት ትክክለኛው ጊዜ አሁን ነው ብለዋል። ለጤና ከተያዘ መንግስታዊ በጀት ላይ የአይፎን ቅንጡ ስልክ የገዙ ባለስልጣናት ከስራ ታገዱ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በፕሮግራም በጀት አላግባብ በተፈጸመ የንብረት ግዢ የተጠረጠሩ 3 ከፍተኛ አመራሮች ከዛሬ ጀምሮ ከኃላፊነታቸው ታግደዋል። ባለስልጣናቱ ከመንግስት በጀት ለግላቸው እጅግ ውድና ቅንጡ ስልክ ገዝተው በመገኘታቸው ነው ውሳኔው የተላለፈው። በሳምንቱ የግዢው ደብዳቤው ተጋልጦ አደባባይ የዋለው ማስረጃ በክልሉ ጤና ቢሮ ያሉ አመራሮች በምግብ እጥረት ለተጎዱ ህጻናትና እናቶች ድጋፍ ለማድረግ ከተያዘው በጀት ላይ በማንሳት 2 አይፎን 17 ፕሮ ማክስ ስልኮችን እንደገዙ አመላክቷል። ይፋ በወጣው ደብዳቤ የአንዱ ስልክ ዋጋ 398 ሺህ ብር ነው። ለሁለቱ ስልኮች በአጠቃላይ 796 ሺህ ብር ወጪ መደረጉን ያሳያል። እንዲህ ለጤና አጠባበቅ በተመደበ ገንዘብ ባለስልጣናቱ እጅግ ውድ የአይፎን ስልክ መግዛታቸው በሳምንቱ አነጋጋሪ ነበርም። የክልሉ ጤና ቢሮ በባለስልጣናቱ ላይ እርምጃ መውሰዱን በዛሬው ዕለት አስታውቋል። ምንም እንኳን ክልሉ በመግለጫው ንብረት ከማለት ባለፈ ውድ የአይፎን ስልክ መገዛቱን አይነቱን ጠቅሶ ባይገልጽም ላለፉት ቀናት በተለያዩ ማህበራዊ ትስስር ገጾች የአይፎን ግዢ እንደተፈጸመ የሚያሳዩ መረጃዎች ሲወጡ ነበርም። ክልሉ እርምጃውን የወሰደው ከህብረተሰቡ በደረሰው ጥቆማ መሰረት መሆኑን ጠቅሷል። መረጃውንም ለአጋሩ አካላት ምስጋናውን ቸሯል። 3 የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የጤና ቢሮ አመራሮች ናቸው በህዝብ በጀት ለአመራሮች አይፎን ስልክ ገዝተዋል የተባለው። እገዳው የተጣለባቸው ከህዝብ የቀረበን ጥቆማ በማህበራዊ ሚዲያ መረጃዎችና የውስጥ አመራር ምዘናዎችን መነሻ በማድረግ እንደሆነ የክልሉ ጤና ቢሮ ገልጿል። ቢሮ ከፍትህ ከኦዲትና ከጸረ ሙስና አካላት የተውጣጣ ግብረ ኃይል ተደራጅቶ ወደ ዝርዝር ማጣራትና ምርመራ መግባቱን አስታውቋል። የምርመራው ሂደት እንደተጠናቀቀ በባከነው የህዝብ ሀብትና ብልሹ አሰራር ላይ እጃቸው ባለበት አካላት ላይ የማያዳግም እርምጃ ወስዳለሁ ብለዋል። በማህበራዊ ሚዲያ የተጋራው የሰነድ ማስረጃ እንደሚያሳየው በክልሉ ጤና ቢሮ የበጀቱ የመጀመሪያ ዓላማ በምግብ እጥረት ለተጎዱ ህጻናትና እናቶች ድጋፍ ለማድረግ የተሽከርካሪ ኪራይና ጥገና እንዲሁም የህክምና መመሪያዎችን ለማተም ያለመ ነበርም። ሆኖም ባለስልጣናቱ በጀቱን አዛውረው ለቅንጡ የስልክ ግዢ አውለውታል ተብሏል። ግዢው በስልክ ብቻ ሳይወሰን ለሲም ካርድ፣ ለአየር ሰዓትና ላልተገደበ የዳታ ጥቅል አብሮ ወጪ መደረጉ ነው የተሰማው። የክልሉ ጤና ቢሮ በባለስልጣናቱ ላይ የወሰደውን እርምጃ ያደነቁ በማህበራዊ ትስስር ገጽ አስተያየታቸውን በስፋት እየሰጡ ነው። በምክክሩ ቀጣይ አካሄድ ዙሪያ የተሰጠው ማሳሰቢያ ለ40 ቀናት ያህል በ4000 ጉባኤተኞች በተካሄደው ሀገራዊ ምክክር ላይ በፖለቲካ ፓርቲዎች በኩል የተሳተፈው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባለፈው ቅዳሜ የተጠናቀቀውን የምክክር ጉባኤ አስመልክቶ መግለጫ አውጥቷል። ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 8 ቀን 2018 ጀምሮ ባለው ረጅምና ላስጨራሽ ባለው ሂደት ውስጥ
በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ባጋጠሙ ወቅት ሂደቱ እንዳይበላሽ በማሰብ ጉዳዩን ወደ አደባባይ ከማውጣት ይልቅ ለኮሚሽኑ ምክር ቤት ቅሬታዎችን በተደጋጋሚ እንዳቀረበ ነው ፓርቲው የተናገረው። በአካልም ከኮሚሽኑ ከፍተኛ አመራሮች ጋር ተወያይቻለሁ ብሏል። ፓርቲው የምክክር ሂደቱ የመመካከሪያ ምዕራፉ ቢጠናቀቅም 2 ያልተጠናቀቁ ምዕራፎች አሉ ብሏል። እነዚህ ወሳኝ ናቸው ያላቸው ምዕራፎችም የመጨረሻውን ምክረ ሐሳብ ለመንግስትና ለህዝብ የሚያቀርቡበት ሂደትና የትግበራ ስራው ነው። ኢዜማ 5 ጉዳዮችን መተግበር አለባቸው ብሏል። አንደኛው የተጠየቀው የሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የመጨረሻ ምክረ ሐሳቦችን በሚያቀርቡበት ወቅት በአጠቃላይ የምክክሩን መንፈስና የተመካካሪዎችን በንባብ የቀረበውን የመጨረሻ ምክረ ሐሳብ ብቻ ባከበረ መልኩ ይሁን የሚለው ነው። ሁለተኛው ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሐሳቦች ለህዝብ ይፋ ያድርግ የሚል ነው። ኢዜማ በዛሬው መግለጫው የሀገራዊ ምክክሩ ምክረ ሐሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋምም ጠይቋል። የዓለም ባንክ ያልተጠበቀ ውሳኔ። የዓለም ባንክ ለኢትዮጵያ ባንኮች ማጠናከሪያነት ፈቅዶት ከነበረው $700 ሚሊዮን ውስጥ $235 ሚሊዮን በድንገት ሰርዟል። የዓለም ባንክ ለኢትዮጵያ የፋይናንስ ዘርፍ ማጠናከሪያ ፕሮጀክት መድቦት ከነበረው ከዚህ $700 ሚሊዮን ግዙፍ የብድር ገንዘብ ውስጥ $235.1 ሚሊዮን እንደሰረዘ በአዲስ የአፈጻጸም ሪፖርቱ ይፋ አድርጓል። ባንኩ የፕሮጀክቱን አፈጻጸም ደረጃና እስካሁን የተመዘገቡ ውጤቶችን አስመልክቶ ባወጣው ይፋዊ ሰነድ ላይ የፋይናንስ ስረዛ የተከናወነው የፕሮጀክቱን አጠቃላይ መዋቅር በድጋሚ በማሻሻል ነው። የኢትዮጵያ ቁልፍ የመንግስት ፋይናንስ ተቋማትና የባንክ ንዑስ ዘርፉን የቁጥጥር ስርዓት ለማጠናከር ታስበው በገንዘብ ሚኒስቴር በኢትዮጵያ ብሔራዊ ባንክና በኢትዮጵያ ንግድ ባንክ አማካይነት ታህሳስ 22 ቀን 2017 ዓ.ም የተፈረመውና በሚያዝያ ወር 2017 ዓ.ም መተግበር የጀመረው ይህ የብድር ፕሮጀክት ከተጀመረ ከ15 ወራት ገደማ በኋላ የስረዛ እርምጃ ተወስዷል። ፕሮጀክቱ በመጀመሪያ ይፋ በተደረገበት ወቅት በተቀመጠው የበጀት አፈጻጸም እቅድ መሰረት ለብሔራዊ ባንክ የቁጥጥር ማዕቀፍ ማጠናከሪያ $107 ሚሊዮን፣ ለኢትዮጵያ ንግድ ባንክ መዋቅራዊ ሪፎርምና የካፒታል እድገት $560 ሚሊዮን፣ ለኢትዮጵያ ልማት ባንክ $23 ሚሊዮን እንዲሁም ለፕሮጀክቱ አጠቃላይ አፈጻጸም ተጨማሪ $10 ሚሊዮን ተመድቦ ነበር። ይሁን እንጂ የዓለም ባንክ ባደረገው መዋቅራዊ ማሻሻያ መሰረት የፕሮጀክቱ አጠቃላይ የፋይናንስ መጠን ከ$700 ሚሊዮን ወደ $485.92 ሚሊዮን በከፍተኛ ሁኔታ ዝቅ እንዲል ተደርጓል። ዝቅ ከተደረገው በጀት ውስጥ እስካሁን $427 ሚሊዮን ግድም ወይንም 88 በመቶ ያሉ ገንዘብ ለተቋማቱ ተከፋፍሎ ተሰጥቷል። ቀሪው $57.97 ሚሊዮን ደግሞ ገና ያልተከፋፈለ ነው። በዚህ አዲስ ሪፖርት ዓለም ባንክ በምን ምክንያት ይህንን ፈንድ እንደሰረዘ ወይንም ፕሮጀክቱን እንደሰረዘ የታወቀ ነገር የለም ብሏል ሪፖርተር በዘገባው። ሆኖም የግዙፍ ገንዘብ ተከፋይ እንዳይሆን የተወሰነው በፈረንጆቹ ግንቦት ወር 2026 የፕሮጀክቱ መዋቅር እንዲሻሻል በጋራ በተደረገው ስምምነት መሰረት እንደሆነ የወሬ ምንጩ አያይዞ ጠቅሷል። ቻይናና ሩሲያ በሱዳን ጉዳይ አሜሪካንን ተቃወሙ። የትራምፕ አስተዳደር በሳምንቱ በሱዳን የመሳሪያ ማዕቀብ እንዲጣል ያቀረበው የውሳኔ ሐሳብ ከሩሲያና ቻይና በኩል ተቃውሞ ገጥሞታል። ዋሽንግተን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሰሞኑ የሚያበቃውን የዳርፉር ግዛት የመሳሪያ ማዕቀብ ለመላው ሱዳን ለማስቀጠል የሚያስችል የውሳኔ ሐሳብ ያቀረበች ቢሆንም ቤጂንግና ሞስኮ አልተቀበሉትም። ዋሽንግተን በተለይም ወደ ሱዳን የሚገቡ የድሮኖችና የጦር ቴክኖሎጂዎች ላይ በሁሉም አካላት ላይ ማዕቀብ እንዲጣል እየገፋች ትጠይቃለች። ጦርነቱን ለማቆም ያዳገተው ተፋላሚ ወገኖች ከውጭ የሚያገኙትን የመሳሪያ አቅርቦትና የሎጂስቲክስ እንቅስቃሴ በመተማመናቸው እንደሆነ ዋሽንግተን ትናገራለች። ይህንን ተከትሎ ላለፉት 2 አስርት ዓመታት በዳርፉር ተጥሎ የነበረው የመሳሪያ ማዕቀብ በመላው ሱዳን እንዲተገበር ለጸጥታው ምክር ቤት ሐሳብ ቀርቧል። የሱዳን መንግስትና ጦርነቱን የሚደግፉት ቻይናና ሩሲያ ግን ውሳኔውን ተቃውመዋል። የሱዳን መንግስትም ሐሳቡን በእጅጉ ኮንኗል። ከሰሞኑ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን ዳርፉር ጥሎት የነበረውን የመሳሪያ ማዕቀብ ለማስቀጠል ለውሳኔ እየተዘጋጀ መሆኑን ተከትሎ አሜሪካ ማዕቀቡ መላው ሱዳንን የሚያካትት እንዲሆን ሐሳብ አቅርባለች። የፕሬዚደንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ልዩ አማካሪ ማሳድ ቦሎስ ትናንት ለጸጥታው ምክር ቤት ባሰሙት ንግግር ለዓመታት በዘለቀው የሱዳን ጦርነት የውጭ ፋይናንስ፣ ወታደራዊና ፖለቲካዊ ድጋፎች ለጦርነት መቀጠል እንዲሁም ተፋላሚዎቹ ወደ ድርድር እንዳይመጡ ምክንያት መሆናቸውን ጠቅሰዋል። ወታደራዊ ድጋፉ እንዲቆምም አማካሪው ጠይቀዋል። ማዕቀብ እንደሚያስፈልግም አሳስበዋል። ውሳኔው በጸጥታው ምክር ቤት ከጸደቀ የመሳሪያ ማዕቀብ ከመጣሉ ባሻገር በሱዳን ላይ የሚኖረው ክትትልና ቁጥጥር የሚጠነክር ይሆናል። ሁለቱ የጸጥታው ምክር ቤት ቋሚ አባላት ቻይናና ሩሲያ ግን ውሳኔውን ድምፅን በድምፅ የመሻር ቬቶ ፓወራቸውን በመጠቀም ውሳኔውን ሊያከሽፉት እንደሚችሉ አቋም አሳይተዋል።
ቻይና ማዕቀቡ መላው ሱዳን ላይ መተግበሩ ላለፉት ዓመታት የነበረውን መረጋጋት የሚጥስና ሙሉ ሀገሪቱን የኢኮኖሚ ችግር ውስጥ የሚያስገባ ነው ብላለች። ሞስኮ የሱዳንን ሉዓላዊነት ለመመለስና የፖለቲካ ንግግሮች እንዲካሄዱ ጥረት ከማድረግ ይልቅ የመሳሪያ ማዕቀብ መጣሉ አዋጭ አይደለም ብላለች። እስካሁን የአሜሪካንን ሐሳብ ምዕራባውያኑ የደገፉት ሲሆን ፈረንሳይ ከነዚህ መካከል ቀዳሚዋ ናት። ትራምፕን ያሳሰበው የኢራን መረጃም የፕሬዚደንት ዶናልድ ትራምፕ የመጨረሻ ልጅ የሆነው ባሮን ትራምፕን ሕይወት የሚያሰጋ የሚመስል ተንቀሳቃሽ ምስል የኢራን መንግስት በሚቆጣጠረው ብዙሃን መገናኛ ተላልፏል። ኢራን የባሮንን እንቅስቃሴ እየተከታተለች እንደሆነና በእርሱ ላይ ለሚወሰድ እርምጃ ድጋፍ ለሚያደርግ አካል የ$10 ሚሊዮን የገንዘብ ሽልማት መቅረቡን የሚገልጽ ተንቀሳቃሽ ምስል በኢራን ብዙሃን መገናኛ መተላለፉን የቢቢሲ ዘገባ አመላክቷል። የአሜሪካ የደህንነት መስሪያ ቤት ስለ ተንቀሳቃሽ ምስሉ ያውቃል፣ በእኛ ጥበቃ ለሚደረግላቸው ሰዎች ስጋት ሊሆን ይችላል ተብሎ የሚታሰብን ማንኛውንም ነገር ይመረምራል ሲል የአገልግሎቱ ቃል አቀባይ ኔት ሄሪንግ በሰጡት መግለጫ ተናግረዋል። ለአሰራር ደህንነት ሲባል ከጥበቃ ስራ ጋር የተያዙ የመረጃ ጉዳዮችን አናብራራም ብለዋል። አሜሪካ የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒን ከገደለች ወዲህ የኢራን ብዙሃን መገናኛዎች ፕሬዝደንቱንና የቤተሰባቸውን አባላት የሚያሰጉ ይዘቶችን በተደጋጋሚ ያስተላልፋሉ። ኻሜኒ የተገደሉት አሜሪካና እስራኤል በኢራን ላይ በጋራ በወሰዱት የአየር ጥቃት በጦርነቱ የመጀመሪያው ምዕራፍ ላይ ነው። የአሜሪካ ሚስጥራዊ አገልግሎት በባሮን ትራምፕ ላይ በኢራን ሚዲያ ስለተላለፈው ስጋት እንደሚያውቅ ሲኤንኤን ቀደም ሲል ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።